የህዝብ ተወካዮች ምክር ቤት በ29ኛ መደበኛ ስብሰባው በ2019 በጀት ዓመት የበጀት እቅድ ላይ ከገንዘብ ሚኒስቴር የስራ ኃላፊዎች ጋር ተወያይቷል። በውይይቱ ላይ ከፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴና ከምክር ቤት አባላት በርከት ያሉ ጥያቄዎች ተነስተዋል። በተለይም ረቂቅ በጀቱ የኑሮ ውድነትን ለመቆጣጠር የሚደረገውን ጥረት ምን ያህል ያግዛል የሚለው ቀዳሚው ነው። የመንግስት ሰራተኞችን ለመደገፍ ተደጋጋሚ ደሞዝ እርምጃ ማሻሻያ መወሰዱ የሚያስመሰግን በጎ ተግባር ነው። ያም ሆኖ ግን ከኑሮ ውድነቱ ጋር ተያይዞ አሁንም የመንግስት ሰራተኞች ከፍተኛ የኑሮ ውድነቱ ጫና ገፈት ቀማሾች ናቸው። የገንዘብ ሚኒስትሩ አህመድ ሽዴ በሰጡት ማብራሪያ በጀቱ የዜጎችን ኑሮ ለማሻሻል የሚያስችሉ ለማህበራዊ ወጪዎች የሚደረግ ድጎማን ከግምት ውስጥ በማስገባት የተዘጋጀ እንደሆነ አብራርተዋል። ኑሮ ጫናን ለመቋቋም አቅም በፈቀደ መጠን የነበሩትም የደሞዝ ጭማሪዎች እንዳለ ታሳቢ ተደርገው የነዳጅ ድጎማው፣ የማዳበሪያ ድጎማው፣ የሴፍቲኔት ድጎማው፣ የማህበራዊ ወጪዎቻችን በጣም ብዙዎች ናቸው። ይሄ ኤክስፕሊሲትሊ በበጀት የሚገለጸው ድጎማ ብቻም ሳይሆን በእያንዳንዱ የኢትዮጵያ መንግስታዊ አገልግሎት ኮስት ሪከቨሪ አይደለም፣ ሙሉ ኮስቱን ሪከቨሪ እያደረግን አይደለም። በመብራትም በውሃም በተለያዩ አገልግሎት ማለት ነው። ስለዚህ እንደ ሀገር ከፍተኛ ድጎማ የተሸከመ ሀገረ መንግስት ነው። ስለዚህ የህብረተሰብ የኑሮ ጫናን ለማቃለልም በከፍተኛ ደረጃ የሚያግዝ መሆኑ መታወቅ አለበት። ሌላኛው የተነሳው ጉዳይ ለክልሎች የሚደረግ ድጎማን የሚመለከት ነው። ከደሞዝ ጭማሪ ጋር ተያይዞ ክልሎች ጫና ውስጥ ገብተዋል ያሉት የምክር ቤት አባላት የድልድል ቀመሩ ለምን አልተሻሻለም ሲሉ ጠይቀዋል። ሚኒስትሩ በሰጡት ምላሽም የድልድል ቀመሩን የማሻሻል ኃላፊነት የፌዴሬሽን ምክር ቤት መሆኑን ጠቁሞ ከደሞዝ ጭማሪ ጋር በተያያዘ ግን የነበረውን ጫና ለማስተካከል መሰራቱን አስረድተዋል። ዘንድሮ ለክልሎች የተመደበው ብሎክ ግራንት ከፍተኛ ጭማሪ ያለው ነው። ጭማሪውም የመጣበት ዋና ምክንያት የደሞዝ ጭማሪ አድርገን ክልሎች ቅሬታ አቅርበው 2 ጊዜ ቅሬታቸውን አስተማማኝ በሆነ መልኩ ፈተናል ጨርሰናል እሱ። ስለዚህ በአጠቃላይ የ10 ወሩ የደሞዝ ጭማሪ ብቻ ሳይሆን የ2 ወሩም የደሞዝ ጭማሪም ተጨምሮበት በአመት ሊመጣ የሚችለውን አጠቃላይ ጭማሪ ታሳቢ አድርጎ ከዛ በላይም ጭምር ወደ 5% የሚጠጋ ኔት ጭማሪም ጨምረንላቸዋል ማለት ነው። በጥቅሉ የቀረበው በጀት እንደ ሀገር የተጀመረውን የእድገት ጉዞ የሚያስቀጥልና የተጀመሩ ስራዎችን ለማፋጠን የሚያስችል እንደሆነም ሚኒስትሩ በማብራሪያቸው አንስተዋል። የቀረበው በጀት ለሚቀጥለው ዓመት የተጀመረውን የተሟላ ማክሮ ኢኮኖሚ ማሻሻያ ለማስቀጠል ኢኮኖሚው ሊያመነጭ የሚችለውን ገቢ በተሻለ መጠን ለመሰብሰብ እንዲቻል ኢንፍሌሽንን ለመቆጣጠር አጠቃላይ ፍትሃዊ ልማት ተጠቃሚነትን ለማረጋገጥ የፖቨርቲ ሴክተሮች ላይ በከፍተኛ ደረጃ ትኩረት ያደረገ እንዲሁም የማህበራዊ ፕሮቴክሽን የዕዳ ክፍያዎችንም ትኩረት ያደረገ በአቅም በፈቀደ መጠንም የተሻለ ካፒታል በጀት የተያዘለት ነው። ለክልሎችም ሊያሰራ የሚችል የብሎክ ግራንት የተመደበበት ሁኔታ ነው ያለው።